ሰላምና ጤና አስቀድመን የምንመኝላችሁ ቀዳሚ ጉዳያችን ነው። የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ዜና መከላከያን ይዘንላችሁ ቀርበናል። ዜናዎቹን ወደ እናንተ በማድረሱ በኩል ሻምበል ልደታ አስረስ ለተወሰኑ ደቂቃዎች ያክል አብራችሁ ቆይታ አደርጋለሁ። እስከ ፍጻሜያችን አብራችሁን ቆዩ። መሃል ከተማ ላይ መኖር ቅንጦት በሆነበት ጊዜ እኛ በተመጣጣኝ ዋጋ ፒያሳ አራዳ ፓርክ ፊት ለፊት ላይ የቤት ባለቤት ልናደርጎት ነው። አራዳ ፓርክና ፍሬንድሺፕ ፓርክ መሃል የሚገኘው ሳይታችን ላይ ባለ 3 መኝታ ማጠናቀቃችንን ከወዲሁ እየገለጽን ባለ 1 እና ባለ 2 መኝታ አፓርትመንቶችን ይዘንሎት ቀርበናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። ታዲያ ይህ ዋጋ ለውስን አፓርትመንቶች የ20% ታላቅ ቅናሽ የተደረገባቸው ናቸው። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የመከላከያ ሰራዊት ፋውንዴሽን ያስመዘገበው ለውጥ ይበልጥ ሊጠናከር እንደሚገባ ተገለጸ። ፋውንዴሽኑ ሪፖርታጅ ፕሮፐርቲ ከተሰኘ የተባበሩት አረብ ኤሚሬት ኩባንያ ጋር በጋራ ተጠቃሚነት ላይ ያተኮረ ስትራቴጂካዊ የትብብር ስምምነትም ተፈራርሟል። ቡዛዮ ተሾመ የመከላከያ ሰራዊት ፋውንዴሽን በስሩ የሚገኙትን የአዳማ ጋርመንትና ኢንዱስትሪ፣ ጋሻ የጋራ መኖሪያ ቤቶች ፕሮጀክትና የመከላከያ ባጅና ሜዳሊያ ማምረቻ ተቋም አስጎብኝቷል። ከጉብኝቱ ጎን ለጎንም የአዳማ ጋርመንትና ኢንዱስትሪ የማስፋፊያና የማሻሻያ ስራው በይፋ ተመርቆ ምርቱን ጀምሯል። ፋውንዴሽኑ በየተቋማቱ ያስመዘገባቸውን ለውጦች በማጠናከር ለሰራዊቱና ለሀገሪቱ የሚያበረክተውን ጥቅም ይበልጥ ማሳደግ እንደሚገባው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አሳስበዋል። ሰራዊቱ መለኪያው አገሩ ናት ያሉት ፊልድ ማርሻል ብርሃኑ ተቋማቱ ያላቸውን አቅም በማሳደግ የምርት ጥራትን ማሻሻል፣ የምርምርና ቴክኖሎጂ ልማትን ማስፋፋት፣ ዲጂታላይዜሽን ማጠናከርና የግብዓት አቅርቦትን በራስ አቅም ማሳደግ ቀጣይ ትኩረት እንዲሆኑ አቅጣጫም ሰጥተዋል። መከላከያ ሰራዊት ምርጥ የአገሪቷ ዜጋ ነው። ባለቤትነት ይጠይቃል። የሆነ ስራ ለማሳደግ ትራንስፎርም ለማድረግ ባለቤትነት፣ የኃላፊነት መንፈስ፣ ቆሞ ማደር፣ መልፋት፣ ሪስክ መውሰድ ምናምን ጠይቃልና ለውጥ ነው ያመጣው። ከ40 ዓመታት በላይ ታሪክ ያለው አዳማ ጋርመንትና ኢንዱስትሪ ያጋጠመውን የሥራ መቀዛቀዝ በማለፍ ወደ ተሻለ የምርትና የአገልግሎት አቅም እየተሸጋገረ መሆኑም ተገልጿል። አዳማ ጋርመንትና ኢንዱስትሪ ባሉት 5 ፋብሪካዎች ወታደራዊ ዩኒፎርሞችና ሌሎች አልባሳትን ለሀገር ውስጥና ለውጭ ገበያ እያቀረበ ሲሆን ከ2000 በላይ ለሚሆኑ ዜጎችም የሥራ ዕድል ፈጥሯል። ይህ በእንዲህ እንዳለ ጋሻ የጋራ መኖሪያ ቤቶች ፕሮጀክት ለሰራዊቱ አባላት ዘመናዊና የተሻለ የመኖሪያ ሁኔታን ለመፍጠር ታስቦ በአዲስ አበባና በተለያዩ የክልል ከተሞች እየተከናወነ መሆኑ ተጠቁሟል። የመከላከያ ባጅና ሜዳሊያ ማምረቻ ተቋምም ለሰራዊቱና ለሌሎች ተቋማት የሚያስፈልጉ ደረጃቸውን የጠበቁ ምርቶችን በማምረት የሀገር ውስጥ የማምረት አቅምን እያጠናከረ መሆኑ ተገልጿል። የፋውንዴሽኑ ተቋማት እያስመዘገቡ ያሉት ለውጦች ለሰራዊቱ ተጠቃሚነት ብቻ ሳይሆን ለሀገር ውስጥ ምርት፣ ለሥራ ፈጠራና ለኢንዱስትሪ አቅም ግንባታም የሚያበረክቱ መሆናቸው ተመላክቷል። የተገኘውን ለውጥ ማስቀጠል፣ በቴክኖሎጂና በምርምር የተደገፈ የማምረት አቅም መገንባትና ተቋማቱን በአፍሪካ ደረጃ ተወዳዳሪ ማድረግ ቀጣዩ ትኩረት መሆኑ በጉብኝቱ ተገልጿል። ይህ በእንዲህ እንዳለ የመከላከያ ሰራዊት ፋውንዴሽንና ሪፖርታጅ ፕሮፐርቲ የተሰኘ የተባበሩት አረብ ኤሚሬትስ ኩባንያ በጋራ ተጠቃሚነት ላይ ያተኮረ ስትራቴጂካዊ የትብብር ስምምነት ተፈራርመዋል። የትብብር ስምምነቱ ዘመናዊ የከተማ ልማትን፣ የግል ዘርፍ ኢንቨስትመንትን፣ የሥራ ፈጠራንና የቴክኖሎጂ ሽግግርን አጣምሮ የያዘ ነው። የጋራ ስምምነቱ ለዘላቂ ልማት፣ ለሀገራዊ ብልጽግናና ለሰራዊቱ ተጠቃሚነት ጉልህ አስተዋጽኦ እንዲያበረክት የታቀደ መሆኑን የኢፌዴሪ መከላከያ ሚኒስቴር ዴኤታና የፋይናንስ ሥራ አመራር ዘርፍ ኃላፊ ማርታ ሉዊጂ አመላክተዋል። The strategic partnership between the Ethiopian National Defense ይህ ትብብር ለዘላቂ ልማት፣ ለሀገራዊ ብልጽግናና ለሰራዊቱ ተጠቃሚነት ከፍተኛ ሚና አለው። ከሪፖርታጅ ፕሮፐርቲ ጋር ለጋራ ተጠቃሚነት በቅንጅት እንሰራለን። ይህ ስትራቴጂያዊ ስምምነትም ለሀገራችን አዲስ የከተማ ልማት ምዕራፍ የሚከፍት ነው። ፕሮጀክቱን የሚያከናውነው ዓለም አቀፍ ልምድ ያለው ኩባንያ መሆኑን የጠቆሙት የመከላከያ ሰራዊት ፋውንዴሽን ዋና ሥራ አስፈጻሚ ሜጀር ጄኔራል ደረጀ መገርሳ ከፕሮጀክቱ የሚገኘው ገቢም ፋውንዴሽኑ እያስገነባቸው ለሚገኙ የሰራዊቱ የጋራ መኖሪያ ቤቶች ድጎማ ይውላል። ለሀገራዊ ዓላማ የሚውል
ለሀገሩ ህይወቱን ሙሉ ጊዜውን ለሀገሩ በየግንባሩ ለሚሰጠው የሰራዊታችን አቅም በፈቀደው ደረጃ በደረጃ ለሱ ድጋፍ ይውላል ማለት ነው። ከዚህ የሚገኝ ትርፍ ዓለም አቀፍ ልምድ ያለው ድርጅታቸው በኢትዮጵያ ኢንቨስት በማድረጉ ደስተኛ መሆናቸውን የሪፖርታጅ ፕሮፐርቲ ቼርማን ሚስተር አሪፍ አልኩሪ ገልጸዋል። ኢትዮጵያ በፍጥነት እያደገች መሆኗ የጸጥታ ሁኔታዋ የህዝቡ እንግዳ ተቀባይነትና የአፍሪካ ህብረትን ጨምሮ ዓለም አቀፍ ተቋማት መሰብሰቢያ ከተማ መሆኗ ለኢንቨስትመንት ተመራጭ አድርጓታል። የሪፖርታጅ ፕሮፐርቲ የኢትዮጵያ ስራ አስኪያጅ ወይዘሮ አናና አህመድ ኑር በበኩላቸው በ23000 ካሬ ሜትር ላይ የሚገነቡ 2 ግዙፍና ዘመናዊ ህንፃዎችን የሚያካትት መሆኑን ጠቁመዋል። ፕሮጀክቱም ከ1000 በላይ የተለያዩ ደረጃ ያላቸው የመኖሪያ ቤቶችን ጨምሮ የመዝናኛ የንግድ ቦታዎችና ሌሎች አገልግሎቶችን እንደሚያካትት ወይዘሮ አናና አልኩሪ አስረድተዋል። በኢፌዴሪ ህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ቢሾፍቱ የሚገኙትን የመከላከያ ወታደራዊ ኢንዱስትሪዎችን ጎበኘ። ጉብኝቱ የኢፌዴሪ መከላከያ ህገ መንግስታዊ ኃላፊነቱን መሰረት በማድረግ ሀገራዊ የሰላምና ደህንነት ተልዕኮችን በስኬት ለመወጣት ለነበረው ቁርጠኝነት የቅርብ አጋርነትና ሁለንተናዊ ድጋፍን በመስጠቱ ረገድ ላበረከተው ላቅ ያለ አስተዋጽኦ ማመስገንን ያለመ መሆኑ ተጠቁሟል። ዘገባው የራሄል ገዛይ ነው። ታድላ መላኬ በኢፌዴሪ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ስር በሚገኙ ኢንዱስትሪዎች እየተከናወኑ የሚገኙ የስራ እንቅስቃሴዎችን ነው የጎበኘው። በዶክተር ዲማ ነጋው የተመራው ይህ ቡድን በኢንጂነሪንግ ኢንዱስትሪዎቹ እየታየ ያለው ለውጥ የሰራዊቱን የትጥቅ ፍላጎት ከማሟላት ባሻገር የውጭ ምንዛሪ ወጪን የሚቆጥብና ህዝብ የሚተማመንበት ሀገራዊ ተቋም ሆኖ መገንባቱን የሚያረጋግጥ ነው ብለዋል። በሀገራችን ብዙ ለውጥ ተደርጓል። ግን ከፍተኛ ለውጥ ከተደረገባቸው ተቋማት ዋነኛው ሀገር መከላከያ ሚኒስቴር ነው ብንል ስህተት አይሆንም። ብዙ ለውጥ ተደርጓል። ትራንስፎርም አድርጓል ማለት ይቻላል። አገሪቱ አለኝ የምትለው ተቋምና ሁሉም ህዝባችን የሚተማመንበት ተቋም ሆኖ በመቆሙ እንኳን ደስ አላችሁ። ለሀገራችን ትልቅ አስተዋጽኦ የሚያበረክቱ ኢንዱስትሪዎች በማግኘታችን ደስተኛ ነን ያሉት ዶክተር ዲማ ነጋው በሄድንበት ሁሉ የመከላከያ አምባሳደር ሆነን እንሰራለን ብለዋል። ኮሚቴው በቀጣይም የመከላከያ ተቋምን የማጠናከር ስራዎችን አበክሮ እንደሚሰራም አረጋግጠዋል። ሁላችንም በየሄድንበት የመከላከያችን አምባሳደሮች እንደሚሆኑ ከራሴ ጀምሬ ላረጋግጥላችሁ እወዳለሁ። ተቋማችን መከላከያ ከሪፎርም ወደ ትራንስፎርሜሽን መቀየሩን የገለጹት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ አሁን ላይ በኢንጂነሪንግ ኢንዱስትሪዎቹ እየታዩ ያሉ ፈጠራዎችና ለውጦች ኢትዮጵያ የምታስበውን እንድታሳካ የሚያደርጉና የሚደነቁ መሆናቸውን ገልጸዋል። ሀገር በጸንታ እንድትቆም የምታስበው እንድታሳካ ስለ ኢትዮጵያ ምንነት ሰዎች ሲያስቡ ቆም ብለው እንዲያስቡ ከሚያደርጉ ትልቅ አንኳር ተቋማት ትልቅ ምሰሶ ለሀገር ከሚሆኑ ተቋማት አንዱ ነውና ይህን ተቋም ሁላችንም ይህን ተቋም ለማየት ለመምራት ለመደጋገፍ እድል ስላገኘን እኛም በበኩላችን በጣም ትልቅ ክብርና ደስታ ይሰማናል። ሁሉም የሰራዊቱ አባልና አመራር ይህን ለማድረግ ነው ሌት ተቀን እየለፋ ያለው። የኢፌዴሪ ህዝብ ተወካዮች ምክር ቤት የውጭ ግንኙነት የሰላምና ጸጥታ ጉዳዮች ቋሚ ኮሚቴው ላሳየው ያልተቋረጠ ድጋፍና የስራ ትብብርም ምስጋና ያቀረቡት ኢንጂነር አይሻ መሐመድ በተቋሙ ኢንዱስትሪዎች የተገኘውን ለውጥ ይበልጥ አጠናክሮ ለማስቀጠልም አበክረን እንሰራለን ብለዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የሰራዊታችንን የማድረግ አቅም ከፍ የሚያደርጉ አዳዲስ ቴክኖሎጂዎችን በማስገባት በርካታ ስራዎችን እየሰራ እንደሚገኝ የኢንዱስትሪ ግሩፕ ዋና ስራ አስፈጻሚ አቶ ጌታቸው ኃይለማርያም ገልጸዋል። ሀገራችን በውጊያ ትጥቅ ራሷን እንድትችል በርካታ ተግባራትን ማከናወናቸውንም ዋና ስራ አስፈጻሚው አቶ ጌታቸው ኃይለማርያም ለልኡካን ቡድኑ አብራርተዋል። ኢንዱስትሪ ግሩፑ የተሰጠውን ሀገራዊ ተልዕኮ ለማሳካት የሰው ሀብቱንና ቴክኖሎጂያዊ ቁመናውን ከማሳደግ ባሻገር ከተለያዩ ባለድርሻ አካላት ጋር በትብብር በመስራት ላይ እንደሚገኝ የገለጹት ደግሞ የጋፋት አርማመንት ኢንጂነሪንግ ኢንዱስትሪ ስራ አስኪያጅ ኮሎኔል አገሬ ተሰማ ናቸው። ቋሚ ኮሚቴው ላሳየው የአመራር ቁርጠኝነትና ድጋፍ በኢንዱስትሪ ግሩፑ ምስጋና የቀረበለት ሲሆን የምስክር ወረቀትም ተበርክቶለታል። በመጨረሻም የልኡካን ቡድኑና የኢንዱስትሪው አመራሮች በጋራ የአረንጓዴ አሻራ መርሃ ግብር በማከናወን ጉብኝቱን አጠናቀዋል።
በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ደም በመለገስ ህይወትን እናድን በሚል መሪ ሐሳብ የበጎ ፍቃድ የደም ልገሳ መርሃ ግብር ተካሄደ። በደም ልገሳ ፕሮግራሙ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድን ጨምሮ የሰላም ሚኒስትርና የፍትህ ሚኒስትር እንዲሁም የሰራዊቱ አመራሮችና አባላት ደም ለግሰዋል። መርሃ ግብሩን ያስጀመሩት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ደም መለገስ የሰውን ልጅ ህይወት መታደግ በመሆኑ በዚህ በጎ ተግባር ለመሳተፍ ለተገኙ አካላትም ምስጋናቸውን አቅርበዋል። የደም ልገሳ መርሃ ግብሩ የሰራዊታችንን ሁለንተናዊ አቅም ለማጠናከርና ህዝቡ ከሰራዊታችን ጎን መሆኑን የሚያሳይ እንደሆነም የደም ልገሳው አስተባባሪ የመከላከያ ግብርና ግብአቶች ሜካናይዜሽን ቴክኖሎጂ ዳይሬክተር ብርጋዴር ጀነራል እሸቴ አራጌ ገልጸዋል። የመርሃ ግብሩ ተካፋዮች ተቋሙ የኛ ነው የሚል አስተሳሰብ ከመፍጠራቸው ባሻገር ለሰራዊታችን ያላቸውን አክብሮት የሚያሳይ መሆኑንም ጀነራል መኮንኑ ገልጸዋል። ዘገባው የመከላከያ ህዝብ ግንኙነት መምሪያ ነው። ያልተገቡ ሐሰተኛ መረጃዎችና የስም ማጥፋት ዘመቻዎችን ለመቆጣጠርና ህጋዊ እርምጃዎችን ለመውሰድ የሚያስችል የሚዲያ ሬጉላቶሪ ስርዓትን የሚያጠናክር የተቋማት የመግባቢያ ስምምነት ሰነድ ተካሄደ። አባቱ ወልደ ማርያም ተጨማሪ ዘገባ አለው። የጋራ መግባቢያ ስምምነቱ ውጤታማ የሚዲያ ሬጉላቶሪ ስርዓትን ለማጠናከር የሚያስችል መሆኑ ተገልጿል። የመግባቢያ ስምምነቱን ከ11 ተቋማት ጋር የተፈራረመው የኢትዮጵያ መገናኛ ብዙሃን ባለስልጣን ሲሆን ከተቋማቱ መካከልም የመከላከያ ሚኒስቴር ይገኝበታል። የኢትዮጵያ መገናኛ ብዙሃን ባለስልጣን በሀገራችን የሚገኙ 329 የሚዲያ ተቋማትን መዝግቦ የሚቆጣጠርና ጥፋተኛ በሆኑ ሚዲያዎች ላይ ህጋዊ እርምጃ የሚወስድ ተቋም ነው። በፊርማ ስነ ስርዓቱ ላይ የኢትዮጵያ መገናኛ ብዙሃን ባለስልጣን ዳይሬክተር ወይዘሮ ሃይማኖት ዘለቀ እንደገለጹት የመግባቢያ ስምምነቱ ቅንጅታዊ አሰራርን ለመዘርጋትና የሬጉላቶሪ ስርዓትን ለመፍጠር የሚረዳ ነው። ዳይሬክተሩ አክለውም በማህበራዊ ሚዲያ ላይ የሀገር ምልክትና ጋሻ የሆነውን የኢትዮጵያ መከላከያ ሰራዊትን ስም የማጥፋትና ሐሰተኛ መረጃዎችን በማሰራጨት የተሰማሩ ግለሰቦችን በህግ ለመጠየቅና ተገቢውን የእርምት እርምጃ ለመውሰድ ስምምነት መደረጉ ጉልህ ሚና እንደሚኖረው በማሳያነት ጠቅሷል። አሰራር ስርዓት ከሆነ ተቋማዊ መልክ ከያዘ አመራር ቢቀያየር ስራው ተጠናክሮ ይቀጥላል ማለት ነው። ባለፈው የመከላከያ ልብስ ለብሶ የተለያዩ ጉዳዮችን የሚያነሳ ሰው ነበረ። ባልተገባ ሁኔታ ክብርን የመከላከያን ክብር በሚጥስ መልኩ ግን ኖ ሚል ሶሳይቲ ግን ተፈጥሯል። ደስ የሚለው ባለስልጣኑ ምን እየሰራ ነው እስከሚል ድረስ ነው የደረሰው። ያን ነው የምንፈልገው። እንደዛ አይነት ማህበረሰብ እንዲፈጠር የሚዲያ ኃላፊዎች፣ የሚዲያ ባለቤቶች፣ የሚዲያ ባለሙያዎች ትልቅ ኃላፊነት አለባቸው። ስምምነቱን የተፈራረሙት በመከላከያ ሚዲያና ኮሙኒኬሽን ማዕከል የህዝብ ግንኙነት መምሪያ ኃላፊ ኮሎኔል ቢረሳው ሽፈራው የሰራዊቱን የተመሰገነ ስም ማጠልሸትና የሚቀዳጃቸውን ድሎች ማንኳሰስ ፈጽሞ ከአንድ ኢትዮጵያዊ የሚጠበቅ ተግባር አይደለም ብለዋል። መከላከያ የሀገሪቱ የመጨረሻው ዋስትና ነው በሚል ጠንካራ መሰረት ላይ የተመሰረተ አጠቃላይ የሚዲያ ስራ ካልተሰራ አሁን አጠቃላይ ያለፍንባቸው ፈተናዎችም ዋጋ ያስከፈሉ አሁን ምናያቸው ዝንባሌዎችም በጣም አደገኛ በመሆናቸው መስተካከል ያለባቸው ቀይ መስመሮች አሉ። ስለዚህ እንግዲህ የዛሬው አንዱ የስምምነት አካልም እነዚህን ከመቅረፍ አንጻር አንደኛ የግንዛቤ ችግሮች አሉ፣ ሁለተኛ የህግ ክፍተት አለ፣ የኮንትሮል ሜካኒዝሙም የለም። ምናልባት በዚህ ሁኔታ ሚዲያን ያላግባቡ ጥቅም ላይ በመዋል የሰራዊቱን አንድነት የሚያፈርሱ የኢትዮጵያ ሰራዊት ሆኖ ሳለ የተለያዩ ስያሜ የሚሰጡ በተለያዩ የሚዲያ ዘገባዎች የሚሰሩ አፍራሽ ተልእኮዎች መታገስ የምንችልበት ወቅት ላይ አይደለም ያለ ነው። የመከላከያ ትምህርትና ስልጠና ዋና መምሪያ በ2018 በጀት ዓመት ካስቀመጣቸው ግቦችና እቅዶች አንጻር ውጤታማ ስራ ማከናወኑን ገለጸ። ዋና መምሪያው በ2018 በጀት ዓመት እቅድ አፈጻጸም ዙሪያ ውይይት በማካሄድ ውጤታማ ለነበሩ ክፍሎች እውቅናና ሽልማት ሰጥቷል። በተቋም ደረጃ በሚከናወኑ ሁለንተናዊ ተግባራት የሀገራችንን ብሔራዊ ፍላጎት የሚያስከብር የውስጥና የውጭ ጸረ ሰላም ኃይሎችን እኩይ ዓላማ የሚያከሽፍ ሰራዊትን ማፍራት መቻሉን የዋና መምሪያው ኃላፊ ጀነራል ይመር መኮንን ገልጸዋል። 21ኛውን ክፍለ ዘመን የሚመጥን አመራር ባለሙያና ተዋጊዎችን በማሰልጠን የተቋማችንን የሰው ኃይል ፍላጎት ሙሉ በሙሉ ለማሟላት በትኩረት እየተሰራ መሆኑንም ጀነራል ይመር መኮንን ጠቁመዋል።
የመከላከያ ትምህርትና ስልጠና ዋና መምሪያ በስሩ በሚገኙ ተቋማት ጥራት ያለው ትምህርትና ስልጠና በመስጠትና ተቋማዊ የሰው ሀብትን በማጠናከር ከፍተኛውን ድርሻ እየተወጣ መምጣቱንም የዋና መምሪያው ምክትል ኃላፊ ብርጋዴር ጀነራል ሙልጌታ አምባቸው ተናግረዋል። ዘገባው የኃይለ ማርያም ተሾመ ነው። ተመልካቾቻችን ዜናዎቹን አበቃን። ቀሪ ዝግጅቶቻችን በየተመደበላቸው ሰዓት ወደ እናንተ መድረሳቸውን ይቀጥላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ